አሚን መልቲሚዲያ ፕሮዳክሽን። አልሐምዱሊላህ ደህና ናት። ልብ አንጠልጣይ ታሪክ። ደራሲ አሌክስ አብርሃም፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያደርገኝን አሳጣኝ። አበድኩ። ልቤ በደስታ ጧልትል ደረሰች። የባሰ ደስታዬን ጣራ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩት ትምህርት ቤት ነበር። ታሪካዊና ታላቁ የወይዘሮ ስህን ትምህርት ቤት ነው። እውነቱን ለመናገር ያን ዩኒቨርሲቲ መግባት ራሱ ወይዘሮ ስህን እንደ መግባት ራሱ አያኮራም ነበር። ሰማያዊ ዩኒፎርም፣ ምርጥ መምህራን፣ የቀለም ቢባል የሙያ እንዲሁም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ሁላ ነበር። ረጅምና ግርማ ሞገስ የተላበሰው ቢጫ ፎቅ ከሩቅ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም። እንዲያውም ይህን ሁሉ ዓመታት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳደረው አመዳም ሆነብኝ። ኮሰሰኝ። ክላሶቹን ሳያቸው የዶሮ ቤት መስለው ታዩ። ሞት ይርሳኝ። እንግዲህ በደስታ ሰግሬ ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝናው ነበር የሚያውቀው። ትምህርት ቤቱን አካልዬ ሳጣው በትምህርት ቤታችን የኋላ በር ወጥቼ ሁል ጊዜ የምንቀመጥባት ትንሽዬ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቀማመጡ ያሳዝናል። በዚህ ልዩ ቀን እንኳ አልአሚን ማንም ያዝናል ብዬ አላሰብኩም ነበር። ምን አስተከዘው ግን? ካርዱን ባይኔ አይቼዋለሁ። 99 ነጥብ ምናምን ነቅርቆ ነው ያለፈው። ያውም ከትምህርት ቤቱ አንደኛ ወጥቶ። ምን ሆንክ አልኩት። ምንም። ታዲያ እዚህ ምን ጎለተ? አፍራህ እኮ ወደቀች አለኝ በእንባ እየተናነቀው። ምን ሚስኪን። እኔም እንደ ሳምቡሳ እጥፍጥፍ ብዬ አላሚን ጎን ተቀመጥኩ። ጠጋለልኝ። በቃ ሁለታችንም የሚኒስትሪ ካርዳችንን አንከርፍፈን በትካዜ ቁጭ አለን። ከሩቅ ለሚመለከተን ሰው ካርዱ ጠፍቶ ወደ 9ኛ ክፍል በጥሩ ውጤት ያለፍን ሳይሆን ተከፍሎ የማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበር። ስናሳዝን ደሴ እውቀት ጮራ ትምህርት ቤት ጀርባ ጦላ ተራራ ስር እኔና አላሚን በትካዜ ተቀምጠን ቀረን። እስካሁን እንደ አፍራ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቻላቅ። ለነገሩ እኔ ትዝ የሚሉኝ አይኖቿና ከንፈሯቿ ናቸው እንጂ አፍራ ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ ይወጣ፣ ጸጉሯ በስፖርት ቤሬት ጠቅልላ ካሰረችበት ስትፈታው መቀመጫዋ ላይ የሚደርስ፣ በዛ ላይ ጥቁረቱ፣ በዛ ላይ ብዛቱ፣ ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራህ ጸጉር ይመስለኝ ነበር። እጆቿ፣ እግሯ፣ እረ አፍራህ ቁንጅና በ100 ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆ ሀገር ሲባል አፍራህ ትዝ ትለኝና ሀቅ ነው ላለሁ። እንዲያውም ወሎ አፍራህን ብቻ ይዞ ከድፍን ኢትዮጵያ ጋር ቢወዳደር አጠገቡ የሚደርስ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛ 7ኛና 8ኛ ክፍል ከኛ ጋር ነው የተማረችው። ይህንን ጉድ ለመማራችን ተአምር አይደል? በዛ አፍላ ዕድሜ ኤርታሌ ላይ ጥደው ነው እኮ ያስተማሩ። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ልክ የረፍት ሰዓት ሲደወል እንደተደወለ እንቅፋት እስኪደፋው እየሮጠኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራህ ያለችበት ክላስ አንድ ቀን ብማር አንጎሌ ይከፈት ነበር። ከ100 ነበር ማመጣው። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ ቱሪስት ናችሁ እኮ። ቱሪስት በኢትዮጵያ ብቻ፣ በደሴ ብቻ፣ በእውቀት ጮራ ትምህርት ቤት ብቻ፣ በ7ኛ ሲ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛችሁ። ነገሩ እውነት አለው።
አፍራህ እነዛን አይኖቿን አንዴ ስታሳርፍብን ልባችን ከቅቤ የተሰራች ይመስል ቅልጥ ትላለች። ደግሞ አይኖቿን ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራህ 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 ይላል ሳር ቅጠሉ። ታዲያ እሷ ጋር ለማውራት ለመቀራረብ የማይጥር ማን ነው? አፍራህ፣ ወይንሸት፣ ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነት ለመናገር አፍራህን አይቼ ዳርና ዳር የተቀመጡትን ወይንሸትና ሰዓዳን ስመለከት ሰው አይመስሉኝም። ሚቅር ይበለኝ። አፍራህን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩ። ለነገሩ ሁላችንም የክላሱ ልጆች የሆንን ዙሪያችንን የበቀልን አረም ነገሮች ነበር የምንመስለው። አፍራህ የምትባል ጉድ እንዳታጣላን መሃላችን ጥሎብን ምን እናደርግ? 7ኛ ሲ ክፍል ማን አለ ቢባል አፍራህ ብቻ። ሂሳብ አስተማሪያችን ራሳቸው 7ኛ ጥያቄ ከጠየቁ 5ቱ ለአፍራህ ነው። በርግጥ አፍራህ 5ቱንም አትመልስም፣ ግን ፈገግ ይሉላታል። ግን እኮ እኛ ሀበሾች ብዙዎቻችን እናስመስላለን እንጂ ሴት አናከብርም። የምናከብረው ቆንጆ ሴትን ነው። ሚስኪን ጓደኛዬ አልአሚን ታዲያ ከዚህ ተአምረኛ ልጅ ፍቅር ያዘው። ያውም የማያፈናፍን ፍቅር፣ ትንፋሽ የማይሰጥ ፍቅር። አልአሚን አባቱ ሞተዋል፣ እናቱም አቅመ ደካማ ነበሩ። እማማ ከድቻ ለጀነት ይበላቸው ዛሬ በህይወት የሉ። ከትምህርት ቤት መልስ በ30 ሰዓት መስጂድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራህን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀመር አልአሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው አልአሚንን የምትወደው። አልአሚን አለችው ስትጠራው። እንደዚህ ነው። አቤት አለ። ትምህርት ከበደህ እንዴ አለችው በሐዘን እያየችው። አይ አለ። ታዲያ ምን ነው? ጭው አልክኩ። እስኪ አቡቹ ጋር ይችን ብሉ ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስነሳ ቅቤ ለቅልቃ ሰጠችን። እኔ ላጥ ላጥ ሳደርገው አልአሚን የእንጀራውን የሚቆጥር እስኪመስለኝ በሐሳብ ጭልጥ አለ። አልአሚን በትኩረት ያየሁት ከዚህ ቀን በኋላ ነበር። እውነቱም ጭንቅላቱ ብቻ ቀርቶ ነበር። አንተ ምን ሆነህ ነው? ወስፌ መሰልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲህ ቋጥኛ ያክላል እንዴ? አቡቹ ለማንም አትናገርም? የሆነ ሚስጥር ልንገርህ አለኝ። አልናገርም። እስኪ ማልኩለት። ሄዶ ደዛ እኔ ሚስጥራችንን ለሰው ተናግሬ ያውቃለሁ? ተቆጣው። እሱማ አታውቅም፣ ግን ይሄ ሚስጥር አይደለም። እና ምንድነው? ሚስጥር ነው አለኝ እየፈራ። ሚስኪን ምን መሰለህ፣ አፍራህን አያት ይለኛል። ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ፣ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም ላይ የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከና አፍራህ ቤት ፊት ለፊት ያለው ከረምቡላ የሚጫወቱት ቤት ገብቼ እቆምና ከሩቅ ቤታቸውን አየዋለሁ። አንዳንዴ አባቷ ቀስ እያሉ እየተራመዱ በር ላይ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል። አፍራህ ግን ትናፍቀኛለች። ትናንት እስከ ማታ እዛ ቆሜ እጠብቃታለሁ። ስጠብቃትም ነበር። ሌላ ቤት አላቸው መሰለኝ፣ አትወጣም። ቁርስም ምሳም አልበላም፣ እዛው እውላለሁ። እሑድ ከረምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትመጣና ብታየኝስ ብዬ እፈራለሁ። በቃ ዝም ብዬ በየመንገዱ እመላለሳለሁ፣ ግን አላያትም። ትናፍቀኛለች። ሲናገር
ድምፁ በፍርሃትና በጭንቀት ይርገበገባል። ፍቅር ይዞ እንዳይሆን። ፍቅር አይደለም ባክህ። እና ምንድነው? እኔ እንጃ፣ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬ ሁሉ አፍራህ ሆነች። አቡቹ ቅድም ማትስ ስንማር አፍራህ ያንን ከባድ ጥያቄ ስትመልሰው አልገረምህም ይለኛል። አልመለሰችውም እኮ ተሳስታለች። ባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራህ የማትስ ሊቅ፣ አፍራህ የውበት ጥግ፣ አፍራህ ስታድግ ሳይንቲስት እንደምትሆን ሁሉ አልአሚን ይተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራህ ፍቅር የተለከፈ ነበር። ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን አያካፍሉ፣ እየደመሩም እየቀነሱም እያባዙም ሳያስቧት አይቀሩም። አንዳንዴ ቡዝዝ ብለው መላጣቸው ላይ ላፊጭ ፊጭ እያለ ሲመለከቷት ያሳዝኑኝ ነበር። ወይኔ ምን ነው ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነው የሚመስለኝ። እኔና አልአሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ ባናና ማስቲካ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አልአሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የመሰለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለርሱ ብቻ በሚታይ ስውር ቀለም የአፍራህ ምስል የታተመበት እስኪመስለኝ ድረስ። አላሚን ሲሰቃይ እንዲሁ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁሞት ነበር። ሱስ ሆናበታለች። አፍራህ ዓለሙን ሁሉ አጨላልማ በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ እዛው ቆሞ አፍራህ ስትወጣ ለማየት ይጥር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ሆነ። ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙት። የአልአሚን ቁርአን አስቀሪ ናቸው። አቡቹ ደህና ዋልክ? ደህና ዋሉ ሻሃድ? አልሐምዱሊላህ። ናስቲ ወዲህ የማወጋህ ጉዳይ አለኝ አሉና ከመንገዱ ወደ ዳር ወስደው እንዲህ አሉ። ጓደኛህ አልአሚን ምን ነክቶት ነው ልጄ? ከቀልቡም አይደል። ቁርአን ቤትም መምጣት ካቆመ ስንት ጊዜ ተበላሽቷል ይሄ ልጅ። ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛው ነህ? አትመክረውም? ኧረ ቀልቡ ደረቀ ብለው ነገሩ። ለአልአሚን አዘቡ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶቹ በዋልንበት ፈረዱን። አልአሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷን ረግጦ ካግማ በላይ አስጫዋት። አቡቹ አይገርምህም? የናፍራህ ቤት ለካ በሩ እኔ በመቆምበት በኩል አይደለም፣ በኋላ በኩል በዘይት ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጂ አለኝ ሲያወራ በደስታ ፊቱ በርቶ። ዛሬ በአጋጣሚ በታች በኩል ሲሄድ ከእናቷ ጋር ሆና ፊት ለፊት እንደዚህና እንደዛ ሆነን ተያየን። ወላሂ አቡቹ ግጥምጥም ምን ያልነው። አውዙ ቢላህ ልሮጥ ነበር አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆመና ደግሞ እስኪ እንዲሆኝ እኮ ነው ያየችኝ፣ እደብራለሁ እንዴ አለኝ። 2 እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔ አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የአፍራህ ቅንጡ አለባበስና የአልአሚን የተሻፈፈ ሸራ ጫማ ያረጀችና
የወየበች ቪ ቅርጽ ቲሸርት በውስጤ ያሰብኩ አራ አይደብርም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናቷ ጋር ሆና በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል አቦቹ። ብታያት ወላሂ ያቺ የምታውቃት አፍራህ አይደለችም። እጆቹ ይንቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የሀፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳነበብኩበት ልሸኘው ወጣሁ። ልንለያይ ስንል አቦቹ 2 ብር አለህ እንዴ አለኝ እየፈራ። አልአሚን እንኳን ደፍሮ መጠየቅ ያዋሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የናፍራህ ብር በኩል አንድ ሻይ ቤት አለች። ሻሂ 50 ሳንቲም ነው። በሰጠሁት ብር ሻሂ ያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የናፍራህን ሰፈር ልጅ ጠይቆ አፍራህ አዲስ አበባ ለረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ተሰበረ። ቢሆንም እነ አፍራህ ሰፈር መሄድ አላቆም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ፣ ትርምሱ፣ ግርግሩ፣ ጫት ተራው፣ መኪናው የደሴ አንደኛ ቀውጢ ሰፈር ነበር። ይሄ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሶ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አቦቹ ስራ ልጀምር ነው አለኝ በደስታ ፍንክንክ ብሎ። የምን ስራ አልኩት። አይሱዙ መኪና ላይ ረዳትነት። ትቀልዳለህ እንዴ? ወላሂ እውነቴን ነው። ከአዲስ አበባ ደሴ የሚመላለስ አይሱዙ ላይ ስራ ልጀምር ነው። እናቴንም ነግሪያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬው ሄዳለሁ። ብታይ ቀላል እኮ ነው ስራው። ፊቱ ላይ ተስፋ ይታያል። በቀጫጭን እጆቹ ሸራ ሲጎትት የጉማ ብሎን ሲያጠብቅ አሰብኩት። አልአሚን ትንታጉ ተማሪ። ይሄ ፍቅር የሚሉት ነገር ምን አይነት ለክፍት ነው? አልአሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ አተረፈህ እያለ አዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታምም የለም መቼ። እንዲህ አለኝ አሮጌ ፍራሹ ላይ እንደተኛ። አንተ አፍራህ ያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታቸዋለች። ያንን ገደል እያየች ፈርታለች። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሻ ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። ኡፍ አንጀቴን በላው። ከላይ እንደቃ ተጭኖ አፍራህ ባለፈችበት መንገድ በማለፉ ምናባዊ ዳናዋን ተከትሎ ሲነጉድ ታየኝ። ምስኪን አላሚን። ቀስ በቀስ አላሚን ነገሮቹን ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤት ጥበቃ ጋሽ ደምሌን ትምህርት መቼ ነው የሚጀመረው አላቸው። ምን አውቄ ብለህ ነው ልጄ አሉት። ቀጠል አድርገውም የኔ ልጅ ኳስ ሲራገጥ ይውላል፣ አንተ ትምህርት ናፍቆ የወለዱ አባትና እናትህ ምንኛ ይኮሩ። እሰይ እሰይ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው። ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራህ ፍቅሩን ሳይነግራት በየቀኑ ያያት በአይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራህ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አልአሚን አንድ 50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። ከየት አመጣኸው አልኩት። ለረመዳን መስጅድ ጫማ ጠርቄ ያጠራቀምኩት ነው
አለኝ እና ለአፍራህ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራህ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫ ወኔም ነጠፈ። አሁንማ አፍራህን እኔም እንዳላሚን ሆነኩ የምፈራት። ይሄው ወደ 9ኛ ክፍል ስናልፍ አፍራህ ወደቀች። አልአሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲን ስንገባ ያንን ሰማያዊ ዩኒፎርም ለብሰን የፒያሳ ደረጃ ላይ ተጀንበን ተኮፈስንበት። በተለይ ያን ሌላኛው ሃይ ስኩል ሆጤ ይባላል። እዛ የነበሩ ልጆች በእኛ የቀኑ እንደነበር ትዝ ይለኛል። በርግጥ ከዛ ቀይ ሹራባቸውና አረንጓዴ ካሽመሪ ሱሪያቸው ጋር ሲታያይ እኛ የሲኒ ተማሪዎች አምባሳደር ነበር የምንመስለው። የዛሬና ያደርገውና ስንኮፈስ ታዲያ ደረጃችንን እንደ ዶላር እንመነዝረዋለን። የወይዘሮ ሲን 9ኛ ክፍል የሆጤ 12ኛ ክፍል ጋር ሂሳብ እኩል ነው እያልን እንደ ሹራባቸው ፊታቸው በብስጭት ይቀላል። ቢሆንም ምርጥ ጓደኞቻችን ነበሩ። እኔ ልክ ወደ 10ኛ ክፍል ሳልፍ ደስ ይለቀቅኩ። ውድ ጓደኛዬን ከነኑሮ ድቅስቃሱ ብቻውን ትቼው በቃ ከአላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እኔ እንጃ። ስልክ እንኳን አልደውልለትም። በቃ ተለያየን። ሲቆይ ትዝታውም ራሱ ደበዘዘ። በራሴ ህይወት አዙሪት በራሴ ጓደኞች ተከብቤ አልአሚን ምርጥ ጓደኛዬን ከነመኖሩም ረሳሁት። ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመታት በኋላ ነበር። የጓደኝነት መንፈሱ ከተማው መግቢያ በሩ ላይ ቆሞ የጠበቀኝ መስል ገና ሸዋ በር ስደርስ አልአሚን ከነናፍቆቱ አይምሮዬን ሞላው። በቀጣዩ ቀን እና አላሚን ቤት ስሄድ እናቱ እንደሞቱ አላሚን የአይሱዙ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። የት ነው የማውቀው ብላ በትኩረት እየተመለከተችኝ። ድሮ አውቃታለሁ። የና አላሚን ጎረቤት ነበረች። ሸርፍ ተራ ሄድኩ። ትርምሱ ብሶበታል። አዳዲስ ህንጻዎች ወረውታል። ጣሊያን በሰራው ጅብሩክ በተባለው የገበያ አዳራሽ ውስጥ ለውስጥ ብዙ አይሱዞች መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ሻሂ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ልጅ ያውቅ እንደሆነ ጠየቁት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛ ቀናሁ። አላሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለኝ። እኔ አላምንም አቡቹ እንዳትሆን እኔ አላምንም። ያ አላህ ተቃቀፍን። አላሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻይና ትከሻይን ይዞ ራቅ አድርጎ ያየኝና ያ አላህ ብሎ እንደገና አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። እንዴት ነህ አሚ? ስጠራው እንደዛ ነበር። አልহামዱሊላህ ደህና ነኝ አቡቹ ማሻአላህ አምሮብሃል አለኝ። ትከሻይን በቀኝ እጁ ቸብ ያደረገ። እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛው ሳልሆን አልቀረሁም። የኔ ግን ስላገኘሁት ነበር። ምሳ እየበላን የባጤ ቆጡን አወራን። አላሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱም አልተረፉ። ከዛ በኋላ መቀጠል አልፈለገም። እዛው ሸርፍ ተራ የድለላ ስራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ ይሄ ሆነ ዕድሉ። እየፈራሁ የማይቀረውን ጥያቄ አስከተልኩ። እኔ ምልህ አፍራህስ አለች አልኩት። ዝም አለ አላሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልহামዱሊላህ 2 ቆንጆ ልጆች ወልዳለች።
እንዴት ያማምራሉ መሰለህ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፉ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ እየነሱ ነው። አንድ ሀብታም ባላግብታ ይሄን የመሰለ ፎቅ ሰርተው እየኖሩ ነው። ከስር ያለው ትልቅ ሱቅ የሷ ነው። ሁል ጊዜ አያታለሁ። ወላሂ አምሮባታል አለኝ። ከነቅሬታው ፈገግ አለ፣ አቀረቀረ። ከረጅም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እንባው ጠብ ሲል አየሁት። አቅፌ ወደ ራሴ አስጠጋሁት። ከልብ ያዝኜ ነበር። እናም በቅፌ ያለ ድምጹን ቀንሶ እንዲህ አለ፣ አልሐምዱሊላህ አፍራህ ደህና ናት። አያታለሁ ዛሬ። ተፈጸመ። እንደተለመደው አስተያየታችሁ አይለይ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ስላዳመጡን ምስጋናችን ከልብ ነው።